ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው ቪዲዮን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኝተናል። የተለያዩ ርዕሰ ጉዳዮችን እናነሳለን። በዚህኛው ፕሮግራማችን ክፍል ሞሳላና ሊቨርፑልን የምንመለከት ይሆናል ማለት ነው። እንግዲህ በትላንትናው ዕለት በተለይም ደግሞ ምሽት ላይ ከነበሩ ትልልቅ አጀንዳዎች መካከል አንዱ የሞሳላ ከሊቨርፑል የመልቀቅ ውሳኔ ጉዳይ ነው። እንግዲህ ሞሳላ በተለይም ደግሞ በጥቂት ቀናት ጊዜ ውስጥ ማለትም ደግሞ በአንድ ዓመት ጊዜ ውስጥ ሁለት የተለያዩ ውሳኔዎችን ይፋ ያደረገበት ወይም ደግሞ ያሳወቀበት ጊዜ መሆኑ የሊቨርፑል ደጋፊዎችንና እንዲሁ ደግሞ የእግር ኳስ ተመልካቾችንም ያስገረመ ነበር። ምክንያቱም ከ348 ቀናት በፊት ሌላ ወንበር፣ ሌላ ካሜራ፣ ሌላ ትልቅ ውሳኔ ከሞሳላ አድምጠን ነበረ። በባለፈው የፈረንጆቹ ሚያዝያ ወር ላይ በአንፊልድ የክለቡ ቤት ውስጥ ሆኖ በቀይ ምንጣፍ ላይ እየተራመደና በወርቅ የተለበጠ ወንበር ላይ ተቀምጦ ለሊቨርፑል ደጋፊዎች አንድ መልእክት አስተላልፎ እንደነበረ ይታወሳል። ስለ ወደፊት ቆይታው ለወራት የዘለቀው ጥርጣሬና ግምት ካበቃ በኋላ ዘኢጂፕሽያን ኪንግ ወይም ደግሞ የግብፁ ንጉሥ ተብሎ የሚጠራው ሞሳላ ፈገግ በማለት አሁንም በሊቨርፑል ያለኝ ታሪክ ይቀጥላል፣ እናም በሊቨርፑል ለመጪዎቹ ጊዜያት እቆያለሁ የሚል አስተያየትን የሰጠበት ጊዜ ነበረ። እንግዲህ እንደምታስታውሱት በባለፈው ዓመት የሊቨርፑል ሻምፒዮንነት እንዳለ ሆኖ አንድ አነጋጋሪ የነበረው ጉዳይ ሞሳላና ቫንዳይክ በሊቨርፑል ይቆያሉ ወይስ ደግሞ ውላቸው ሲያበቃ ከሊቨርፑል ይለያያሉ የሚለው ጉዳይ ነበረ እና ለሊቨርፑል ትልቅ ድል ነበረ ጥሩ ዓመት ያሳለፉትን ሞሳላህንም ቫንዳይክንም ኮንትራታቸውን ማራዘምና በክለቡ እንዲቆዩ ማድረግ እና ግን አሁን ደግሞ ይህ ተጫዋች ትላንትና 66 ሚሊዮን የሚጠጉ ፎሎወሮች አሉት በኢንስታግራም እና እጅግ በጣም በሐዘን ድባብ በሐዘን ስሜት ውስጥ ሆኖ ወንበር ላይም ቁጭ ብሎ ነበረ ከሊቨርፑል ይሄ ውድድር ዓመት ሲጠናቀቅ እንደሚለቅ ያስታወቀው እና በባለፈው ዓመት ሚያዝያ የ2 ዓመት ውል ሲፈርምና ሊቨርፑል ለፕሪሚየር ሊግ ዋንጫ ሲፎካከር የነበረው ሁኔታ አሁን ላይ እጅግ በጣም የተለያየ ሆኗል። አሁን ተጫዋቹ እንግዲህ ከ9 ዓመታት በኋላ ከዚህ ክለብ ጋር የሚለያይባቸውን የመጨረሻ ሳምንታት እየጠበቀ ይገኛል። አሁን እንግዲህ ተጫዋቹ 33 ዓመቱ ላይ ነው የሚገኘው። እንግዲህ ሞሳላ በሊቨርፑል ከማይረሱ ሌጀንዶች መካከል አንዱ ስለመሆኑ ነጋሪም የማያስፈልግም ጥርጥርም የለውም። ተጫዋቹ እንግዲህ በተለይም በቼልሲ ቤት የነበረው ቆይታ የተሳካ የሚባል አልነበረም። በኋላ ወደ ሮማ ሄዶ በሮማ ራሱን አድሶ ብቃቱን አስተካክሎ ወደ ፕሪሚየር ሊግ ከተመለሰ በኋላ በሊቨርፑል ቤት ብቻም ሳይሆን በእንግሊዝ ፕሪሚየር ሊግም ሌጀንድ የሚል ማዕረግ ይዞ ነው ከፕሪሚየር ሊጉም ሆነ ከሊቨርፑል ጋር የሚለያየው ማለት ነው። ምክንያቱም ተጫዋቹ በእነዚህ ሁሉ ዓመታት ውስጥ እንደ ክለብ ሁሉንም ስኬቶች ያሳካ ተጫዋች ነው። ፕሪሚየር ሊግ፣ ቻምፒዮንስ ሊግ፣ የዓለም የክለቦች ዋንጫ፣ ኤፍኤ ካፕ፣ ካራቦ ካፕ ምንም የቀረው ስኬት የለም። ሁሉንም ስኬቶች ጠራርጎ ያሸነፈ ተጫዋች ነው። ከዚህ በተጨማሪ ደግሞ እንደ ግሉም በርካታ ስኬቶችን አሳክቷል። ለምሳሌ በፕሪሚየር ሊግ ታሪክ 4ኛው ከፍተኛ የምንጊዜም ጎል አስቆጣሪ ነው። ለሊቨርፑል ደግሞ በ435 ጨዋታዎች 255 ግቦችን በማስቆጠር ከያን ራይሽ እና ከሮጀር ሃንት በመቀጠል በክለቡ ታሪክ 3ኛው የምንጊዜም የሊቨርፑል ከፍተኛ ጎል አስቆጣሪ ነው። በ52 ዓመታት የፕሮፌሽናል እግር ኳስ ተጫዋቾች ማህበር ወይም ደግሞ ፒኤፍኤ የዓመቱ ምርጥ ተጫዋች ሽልማት ታሪክ ውስጥ 3 ጊዜ በማሸነፍ ብቸኛው ተጫዋች ነው። አሁን ታዲያ በግንቦት ወር ክለቡን ሲለቅ እንደ አንድ የሊቨርፑል ትልቅ ተጫዋች ብቻም ሳይሆን በእንግሊዝ እግር ኳስ ውስጥ ከታዩ እንደነ አለን ሺረር፣ ቴሪ ኦንሪ ከመሳሰሉ በጣም ትልልቅ ፊገር ካላቸው ተጫዋቾች ተርታ ራሱን መድቦ
በዛ ተርታ ውስጥ የተመደበው ተጫዋች ነው እንግዲህ ከዚህ ክለብ ጋራ ግንቦት ወር ላይ የሚለያየው። ስለዚህ የሞሳላ ከሊቨርፑል መውጣት የአንድ መደበኛ ተጫዋች ከሊቨርፑል የመልቀቅ ጉዳይ ሳይሆን አንድ ሌጀንደሪ የሆነ ተጫዋች፣ አንድ በጣም ትልቅ አይኮኒክ የሆነ ተጫዋች ከትልቅ ክብር ጋራ ፕሪሚየር ሊጉን ተሰናብቶ እንደሚሄድ ሊታወቅ የሚገባው ጉዳይ ነው። ለምሳሌ ሞሳላን በተመለከተ በተለይም ደግሞ በአንድ የውድድር ዓመት ብዙ ጎልና አሲስት ያስመዘገበ ተጫዋች ነው። አንድ ተጫዋች ሆኖ በተለያዩ 6 የውድድር ዓመታት ከ10 በላይ ጎሎችና ከ10 በላይ አሲስቶችን አስመዝግቦ ያጠናቀቀ ተጫዋች ነው። እንዲሁ ደግሞ በፕሪሚየር ሊጉ ታሪክ ደግሞ ከተመለከትናቸው ተጫዋቾች ቀደም ሲል እንዳልኩት 191 ጎሎችን በማስቆጠር 4ኛው የምንጊዜም ከፍተኛ ጎል አስቆጣሪ ነው። 200 ጎሎች ላይ የሚደርስበት እድል አለው። ከዚህ በኋላ የሚቀሩ ጨዋታዎች አሉ። እነዛን ጎሎች ካስቆጠረ 200 ጎሎች ላይ መድረስ ይችላል። ከዚህ በተጨማሪ ደግሞ የወሩ የፕሪሚየር ሊጉ ምርጥ ተጫዋች በሚል የወሰዳቸው በርካታ ሽልማቶች አሉ። ከዛም በተጨማሪ ደግሞ ብቸኛው ተጫዋች ነው ኦልትራፎርድ ላይ መጥቶ ሃትሪክ መስራት የቻለ ተጫዋች ነው እና ሌጀንድ የተባለው ተጫዋች አሁን ሞሳላ ከሊቨርፑል ጋር ሲለያይ የሊቨርፑል ደጋፊዎችን ያሳዘነና የፕሪሚየር ሊጉ ተመልካቾችንም ደግሞ እንዲከፉ ያደረገ ነው። እንግዲህ ከግብፅ ገጠራማ መንደር ተነስቶ አስቸጋሪ ሁኔታዎችን በሙሉ በማሸነፍ በመጀመሪያ ለስዊዘርላንዱ ባዘል ከዛም በመቀጠል ወደ ፕሪሚየር ሊግ ከመጣ በኋላ በቼልሲ ቅድም እንዳልኳቸው የቼልሲ ቆይታው ተስፋ አስቆራጭ ነበር። በኋላ ደግሞ ወደ ሊቨርፑል ከመጣ በኋላ እንደ ሊቨርፑል ባለ ታሪክና ዓለም አቀፍ ተቀባይነት ባለው ክለብ ውስጥ እንዲህ ያለ የማይረሳ እጅግ በጣም አስገራሚ የሚባል ታሪክን የሰራ ተጫዋች ነው። የሆኑ ዓመታት ላይ በተለይም ደግሞ በሊቨርፑል በመጀመሪያዎቹ ዓመታት አሰልጣኝ የርገን ክሎፕ ቡድናቸውን ሲገነቡ እንደ ሴዲዮ ማኔ፣ ሞሳላና ፌርሚኖ ያሉ የፊት መስመር ተጫዋቾቻቸው ለሊቨርፑል ስኬት ትልቁን ድርሻ የተወጡ ተጫዋቾች ነበሩ። ዓለም ላይ ከተመለከትናቸው ከሜሲ፣ ከሱዋሬዝ፣ ከኔይማር ወይ ደግሞ በጣም ከማይረሳው ጥምረት ከቤንዜማ፣ ከቤልና ከክርስቲያኖ ሮናልዶ እንዲህ ካሉ ጥምረቶች ተርታ የሚመደብ በዓለም እግር ኳስ እጅግ በጣም አስፈሪ የነበረ ቻምፒየንስ ሊግን ፕሪሚየር ሊግን ያሸነፈ ምርጥ ጥምረት የነበረ ጊዜ እንደነበር ታስታውሳላችሁ። እና ከነዚህ ተጫዋቾች ጋር ተጣምሮ ተጫውቷል። ሌሎች ተጫዋቾችም ሲመጡ ከነ ኮዲ ጋክፖ፣ ከነ ሉዊስ ዲያዝ፣ ከነ ዳርዊን ኑኔዝ ከመሳሰሉ ተጫዋቾችም ጋር ደግሞ ተጫውቶ ዋንጫዎችን ደግሞ ያሸነፈ ተጫዋች ነው። በጣም በሚያስገርም ፐርፎርማንስ ለዓመታት ያን ነገር አድርጎታል። እንግዲህ የእግር ኳስ ዝውውሮች እንደ ንግድ ብቻ በሚታዩበት በዚህ ዘመን የሳላና የሊቨርፑል ግንኙነት ግን ፍጹም የሆነ ልባዊ ትስስር ነው ማለት ይቻላል። ምክንያቱም ትክክለኛው ተጫዋች በትክክለኛው ጊዜና በትክክለኛው ሰዓት ነበረ ሊቨርፑልን የተቀላቀለው። ይህ ክለብ፣ ይህች ከተማና እነዚህ ሰዎች በሕይወቴ ውስጥ እንዲህ ያለውን ጥልቅ ቦታ ይይዛሉ ብዬ አስቤ አላውቅም ነበር ነው ያለው ሞሳላ ስንብቱን በገለጸበት ባስተላለፈበት ቪዲዮ። ይህ ስሜት በደጋፊዎቹም በኩል ተመሳሳይ ነው። ሊቨርፑል በሰኔ 2017 ከሮማ በ36.9 ሚሊዮን ፓውንድ ሲያስፈርመው ይህም ቼልሲ፣ ማንቸስተር ዩናይትድ እና አርሰናል ለሞራታ፣ ለሉካኩና ለላካዜት ከከፈሉት ዋጋ ያነሰ ነበረ። በቼልሲ ተቸግረው የነበረው ተጫዋች ግን በመርሲሳይድ እንዲህ ያለ እግር ኳሳዊ ተአምር ያሳያል ተብሎ ማን የጠበቀ ነበረ? እሱ ለ2 የፕሪሚየር ሊግ ዋንጫዎች፣ ለ1 የቻምፒየንስ ሊግ እና ለሌሎች የሊቨርፑል የሻምፒዮንነት ታሪኮች ፊት አውራሪው ተጫዋች ነው። ለምሳሌ በመጀመሪያው ዓመቱ ሞሳላ በሊቨርፑል በቆየበት ሲዝን በሁሉም ውድድሮች 52 ጨዋታዎችን አድርጎ 44 ጎሎችን አስቆጥሯል። ከነዚህም ውስጥ 32ቱ በፕሪሚየር ሊጉ የተቆጠሩ ሲሆን 11ዱ ደግሞ ክለቡን ለቻምፒየንስ ሊግ ፍጻሜ ያበቁ ነበሩ። አንዳንዶቹ ግቦች እጅግ ድንቅ ነበሩ። ለምሳሌ ማንቸስተር ሲቲን 4-3 ባሸነፉበት ጨዋታ ከ36 ያርድ ርቀት ግብ ጠባቂው ኤደርሰን ላይ ያሻገራት ኳስ በመርሲሳይድ ደርቢ፣ የኤቨርተን ተከላካዮችን አታሎ ጆርዳን ፒክፎርድ ላይ ያስቆጠራት ግብ፣ እንዲሁም በቶተንሃም ተከላካዮች መሃል ሾልኮ በጠበበ አንግል ያስቆጠራት ግብ፣ እነዚህ ካስቆጠራቸው ግቦች መካከል የማይዘነጉት ናቸው። ሞሳላ እንደምታውቁት የመስመር ተጫዋች ነው ወይም ደግሞ የመስመር አጥቂ ነው። ብዙ ጊዜ RWF ተብሎ የሚጠራው ቦታ ወይም ደግሞ ራይት ዊንገር ፎርዋርድ ተብሎ የሚጠራው ቦታ ላይ የሚጫወት ተጫዋች ነው።
ግን ደግሞ የጎል ማስቆጠሩ ማርጅኑም ብዛቱን ስትመለከቱት የ9 ቁጥር ቦታ ላይ የሚጫወት ተጫዋች እንጂ የመስመር አጥቂ ሆኖ የሚጫወት ተጫዋች አይመስልም እና በጥራቱም ሆነ በትርጉማቸው ብዙ አስደናቂ ግቦች ቢኖሩትም የሳላህን ተጽዕኖ ልዩ የሚያደርገው ግን ያለማቋረጥ ኮንሲስተንት በሆነ መንገድ ውጤታማ መሆኑ ነው። አሁን በዚህ ዓመት ተጫዋቹ ጥሩ ፐርፎርማንስ አለማሳየቱን አትዩ። በየዓመቱ በአማካይ 30 ግቦችን የሚያስቆጥር ተጫዋች ነው በአቬሬጅ። አልፎ አልፎ ራስ ወዳድ ነው፣ ኳሶችን አያቀብልም የሚሉ ወቀሳዎች ይሰነዘሩበታል። በፕሪሚየር ሊግ ታሪክ ከሱ የበለጠ ለግብ የሚሆኑ ኳሶችን ያቀበሉት 6 ተጫዋቾች ብቻ ናቸው። ግብንና ለግብ የሚሆኑ ኳሶችን በአንድ ላይ ስንቆጥር ደግሞ በፕሪሚየር ሊግ ታሪክ ከአለን ሺረር 324፣ ከዋይኒ ሩኒ 311 እና ደግሞ ከፍራንክ ላምፓርድ 289 በመቀጠል 284 ነጥቦችን የያዘው ሳላህ 4ኛ ደረጃ ላይ ይገኛል። እነዚህ 3ቱ ግን ይህን ውጤት ያስመዘገቡት ከሳላህ ቢያንስ በ100 ተጨማሪ ጨዋታዎች ነው። ሞሳላህ ብዙ ሪከርዶችን ሲሰባብር በጣም ጥቂት በተባለ አጭር በተባለ ጊዜ ውስጥ ነው እነዛን ሪከርዶች የሚሰባብራቸው። ሌሎቹ ተጫዋቾች ከዚህ በፊት የነበሩት በርካታ ጨዋታዎች የሚፈጁባቸውን በርካታ ዓመታት የፈጁባቸውን ሞሳላህ ግን በአጭር ጊዜ ውስጥ እነዛን ሪከርዶች መሰባበር የቻለ ተጫዋች ነው እና የሞሳላህ ተጽዕኖ ከቁጥሮችም በላይ የላቀ ነው። ዓለም አቀፍ ዝናን ያገኘ የመጀመሪያው የሰሜን አፍሪካ ተጫዋች ነው። ምናልባት አፍሪካውያን ተጫዋቾችን ተመልክተናል ከዚህ በፊት ፕሪሚየር ሊግ ላይም ዓለም ላይ ዲዲየር ድሮግባ፣ ሳሙኤል ኤቶ፣ ያያ ቱሬ፣ ኮሎ ቱሬ አይነት በጣም ትልልቅ ተጫዋቾችን ጆርጅ ዊሃን ጨምሮ ዓለም ተመልክታለች። የሞሳላህ ተጽዕኖ ፈጣሪነት ግን እጅግ በጣም ላቅ ያለ ነው። እንደውም ሳይመን ሂውዝ ቼዚንግ ሳላህ በተሰኘው መጽሐፉ ላይ እንደገለጸው ሳላህ አሁን ለግብፅ ልክ እንደ ሜሲ ለአርጀንቲና ወይም ሮናልዶ ለፖርቹጋል እንደሚቆጠሩት ነው ሞሳላህም ለግብፅ የሚታየው። ግብፅ በአፍሪካ ስኬታማ ቡድኖች ያሏት ሀገር ብትሆንም እስከ ሳላህ ድረስ ግን እንደ ኮትዲቫሩ ዲዲየር ድሮግባና እንደ ካምሩኑ ሳሙኤል ኤቶ ያለ ዓለም አቀፍ ኮከብ አፍርታ አታውቅም ነበር የሚል ሀሳብ ነው መጽሐፉ ላይ ያስቀመጠው። በግብፅ ብሔራዊ ቡድን ታሪክም ሆነ በግብፅ እግር ኳስ ታሪክ የማይረሱ ተጫዋቾች አሉ። እነ መሐመድ ዚዳን፣ አቦትሪካ አይነት ተጫዋቾች። ሞሳላህ ግን እግር ኳሳዊ ብቃትን ከወጥነት ጋራ ያስተሳሰረ ለቡድኖች ውጤታማነት ደግሞ ትልቅ ስራን ሲሰራ የተመለከትነው ተጫዋች ነው። ከዚህ በተጨማሪ ደግሞ በግብፅ ብቻ ሳይሆን በመላው የአረቡ ዓለምም ተመሳሳይ አይነት እይታ ይታያል ሞሳላህን በተመለከተ። በተለይ በ2019 ታይም መጽሔት በዓለም ላይ ተጽዕኖ ፈጣሪ ከሆኑ 100 ሰዎች አንዱ አድርጎ መርጦታል እና እንደውም በአንድ ቃለ ምልልሱ በመካከለኛው ምስራቅ ያሉ ደጋፊዎች እንደ ልጃቸው እንደሚያዩኝ ይሰማኛል ብሎ አስተያየቱን ሰጥቶ ነበር። በተጨማሪም በባህላችን ውስጥ ለሴቶች ያለንን አያያዝ መለወጥ አለብን ሲል ደግሞ ተጨማሪ ሀሳብንም ሰጥቶ ነበር እና ሞሳላህ እንዲህ አይነቱ ፐርፎርማንስን ማሳየት የሚችል እግር ኳሳዊ ብቃቱ እጅግ በጣም የተለየ ተጫዋች ነበረ እና በባለፈው ዓመት እንደምታስታውሱት ሞሳላህ በሊቨርፑል አስገራሚ ቁጥሮችን ሲያስመዘግብ ያየነው ተጫዋች ነው። በባለፈው ዓመት ብዙ ሪከርዶችን ሰባብሯል። ብዙ የግል ክብሮችንም በራሱ በኩል ያስመዘገበ ተጫዋች ነው። ይሄ ብቻ አይደለም። ሞሳላህን ደግሞ ስንመለከተው በተለይም ምን አይነት ተጫዋች ነው፣ ምን አይነት ኳሊቲ ያለው ተጫዋች ነው እንድንል ያደረጉን በርካታ ጨዋታዎች አሉ። የአርነ ስሎትን የመጀመሪያ የውድድር ዓመት የሊቨርፑል ቆይታን ያሳመረ፣ ሊቨርፑልን ከዓመታት በኋላ እንደገና ከፕሪሚየር ሊጉ ዋንጫ ጋር ያስታረቀ ተጫዋች ነው ሞሳላህ። የተጋጣሚ ቡድን ተከላካዮች የሚፈሩት እንዲሁ ደግሞ አሰልጣኞችም እሱን ለማስቆም ምን አይነት ነገሮችን ብናደርግ ይሻላል ብለው በጭንቀት ውስጥ ሆነው ጨዋታቸውን ሲያከናውኑ የምንመለከትበት አይነት ተጫዋች ነው ዘ ኢጂፕሽያን ኪንግ ሞሳላህ። እና እንዲህ አይነት ተጫዋች ደግሞ በተለይም ሲለቅ እንዲያው ዝም ብሎ መልቀቁ ለቀቀ ተብሎ ብቻ የሚነገር አይደለም። ምክንያቱም ተጫዋቹ ካለው ጥራትና ሜዳ ላይ ከሚያሳየው እንቅስቃሴ አንጻር ማለት ነው። እና ቅድም እንደነገርኳችሁ የአምናውን የሊቨርፑልን የዋንጫ ስኬት ያለ ሞሳላህ በፍጹም ማስታወስ አይቻልም። ምክንያቱም 29 ጎሎችን አስቆጥሯል፣ 18
አሲስቶችን ያስመዘገበ ተጫዋች ነው። በ47 ጎሎች ላይ ቀጥተኛ ተሳትፎ የነበረው ተጫዋች ነው ሙሐመድ ሳላ። ቅድም እንዳልኩት ከሊቨርፑል ደጋፊዎች ጋር ጥልቅ የሆነ ልባዊ ፍቅር ያለው ተጫዋች ነው እና ከሊቨርፑል ጋር በስምምነት ሲለያይ በኮንትራቱ ላይ አንድ የኮንትራት ዓመት ይቀረዋል። ተጫዋቹ ወዴት ሊያመራ ይችላል የሚለውን ወደ በኋላ ላይ የምንመለከተው ጉዳይ ይሆናል። ከዚህ በተጨማሪ ግን ተጫዋቹን ደግሞ የሊቨርፑል ደጋፊዎች መቼም አይዘነጉትም። በባለፈው ሐምሌ ወር የቡድን አጋሩ ዲዮጎ ጆታ በመኪና አደጋ ካረፈ በኋላ ሳላ በኢንስታግራም ገጹ ላይ ተጫዋቾች ይመጣሉ ይሄዳሉ፣ ነገር ግን እንደዚህ አይደለም በማለት የተሰማውን ሐዘን ገልጾ ነበር እና ልክ በባለፈው የመጀመሪያው የመክፈቻ ጨዋታ ከቦርንመዝ ጋር ሲደረግ ደጋፊዎች የጆታን ስም እያነሱ ህብረ ዜማ ሲያሰሙ ሳላ እንባውን መቆጣጠር አቅቶት ስቅስቅ ብሎ ሲያለቅስ ነበረ። ይሄ ነው እንግዲህ ሞሳላ ከሊቨርፑል ደጋፊዎች ከሊቨርፑል ተጫዋቾች ጋር ትልቅ ስሜት አለው የሚያስብለን። እንግዲህ ሳላ በግንቦት 24 ከብሬንትፈርድ ጋር የመጨረሻ ጨዋታውን በአንፊልድ ሲያደርግ ድባቡ የተለየ ሊሆን ይችላል ተብሎ ይጠበቃል። የሊቨርፑል የወደፊት ተስፋ በአሰልጣኝ አርነ ስሎት ስር ይቆያሉ አይቆዩም የሚለው ነገር እንዳለው ሆኖ ክለቡ ግን ቻምፒየንስ ሊግን የማሸነፍና ኤፍኤ ካፕ ዋንጫን የማሳካት እድል አለው። ምናልባት ሞሳላህም በዋንጫዎች ሊሸኝ የሚችልበት እድል ይኖራል ማለት ነው። ግን ደግሞ እኔ ምን ይሰማኛል መሰላችሁ? የሞሳላ የሊቨርፑል ስንብት ትክክለኛው ጊዜ ላይ የመጣ ነው የሚል እምነት አለኝ። በተለይ የዘንድሮን የውድድር ዓመት ካያችሁ ሞሳላህ በብዙ ነገሮች ትርምስ ውስጥ የገባበት ነው። ለነገሩ ይህ ዓመት ብቻ ተነጥሎ ይነሳል እንጂ የርገን ክሎፕ በለቀቁበት በመጨረሻውም ዓመት ሞሳላህን በተመለከተ አንዳንድ ነገሮች ይነሱ ነበረ። ሞሳላ ልክ የርገን ክሎፕ በለቀቁበት በመጨረሻው ሲዝን ከአሰልጣኝ የርገን ክሎፕ ጋር ሰጣ ገባ ውስጥ ሲገባ ተመልክተን ነበረ። አሰልጣኙ እሱን ለመቀየር ቤንች አድርገውት ልክ ቀይረው ሊያስገቡት ሲሉ ለምን ዘገየ እስካሁን ለምን ሳትቀይረኝ ቀረህ የሚል አይነት ሰጣ ገባ ውስጥ ሲገባ እንደነበር ታስታውሳላችሁ። ከዛ ደግሞ እንደገና የአምናው ሲዝን ምርጥ ነበር ለሞሳላ። ዘንድሮ ደግሞ አቋሙ ባልተጠበቀ ሁኔታ ያሽቆለቆለበትና የወረደበት ጊዜ ነው። የሊቨርፑልን ሲዝን በተመለከተ ሰዎች ትችት ሲያቀርቡ ሞሳላ ላይ ከበድ ያለ ጣታቸውን ይቀስራሉ። የሊቨርፑል የዘንድሮ የውድድር ዓመት መጥፎ መሆን ከሞሳላ ጋር ብቻ የሚያያዝ አይደለም። የሞሳላ አቋም መውረድ አንዱ ምክንያት ይሆናል እንጂ ብቸኛው ምክንያት ግን ሊሆን አይችልም እና ዘንድሮ ለሞሳላ ሲዙኑ በጠቅላላ ጥሩ የሚባል አይደለም። ለምሳሌ በአፍሪካ ዋንጫው ላይ ጥሩ የሚባል ጉዞን አድርጎ እስከ ግማሽ ፍጻሜ ደርሶ ነው በግብፅ ብሔራዊ ቡድን ስኬታማ ሳይሆን የቀረው። ከዛ በኋላ እንደምታውቁት ደግሞ በሊቨርፑል ቤት እነዛ መታሃተኛ እግሮች በአንፊልድ ዳግም ሲያንጸባርቁ አልተመለከትንም። ተጫዋቹ ያ ምርጥ የሚባል ፐርፎርማንሱ ከድቶታል ማለት ይቻላል። በነገራችሁ ላይ ብዙ ጊዜ ክለቦች የሚያጋጥማቸው አንዱ ችግር ይሄ ነው። አንድ በተለይም ደግሞ ጥሩ የሚባሉ ተጫዋቾች ጥሩ የሚባል ሲዝን ያሳልፉና ፕራይም የሚባል ዓመት ያሳልፉና ከዛ ልክ ውል ማራዘሚያ ተብሎ 2 ዓመት 3 ዓመት የኮንትራት ማራዘሚያ ሲሰጣቸው ግን ያንን ፐርፎርማንሳቸውን ለማሳየት በጣም ሲቸገሩ ይስተዋላል። ሞሳላም ደግሞ ከእንዲህ አይነት የፐርፎርማንስ ችግር ጋር ተደጋጋሚ ስሙ ተያይዞ የተነሳ ነው የሚገኘው። ምርጡን ሞሳላ ስለምናውቅ ሳላ የሚወዳደረው ከሌሎች ተጫዋቾች ጋር ሳይሆን ከራሱ ከሞሳላ ጋር ነው። ጎል ሲያስቆጥር አሲስት ሲያረግ ከምናውቀው ከሞሳላ ጋር ነው ተጫዋቹ ሊወዳደር የሚችለው። ሌላ ከማንም ጋር ሊወዳደር አይችልም። ምክንያቱም ቅድም እንዳልኳችሁ የሞሳላ ምድብ ከትላልቅ ሌጀንዶች ጋር ስለሆነ ወይም ደግሞ ትልልቅ ታሪክና ሪከርድ ካስመዘገቡ ተጫዋቾች ጋር ነው ሞሳላ አንድ ላይ ሊጠራ የሚችለው እና አምና ታዲያ ተጫዋቹ ቅድም እንዳልኳችሁ በፕሪሚየር ሊጉ ብቻ 47 የጎል ተሳትፎዎች የነበሩት ነው። ከፕሪሚየር ሊጉ በተጨማሪ ደግሞ ቻምፒየንስ ሊግ ላይ ሌሎች ውድድሮች ላይ የነበረውን የጎል ተሳትፎ ደግሞ ሲጨምሩት በአንድ ሲዝን ከ50 በላይ የጎል ተሳትፎዎች የነበሩት ተጫዋች ነው እና እንዲህ አይነት ቁጥሮችን ሊያስመዘግቡ የሚችሉ በጣም ጥቂት ተጫዋቾች ናቸው። በፊት እነ ክሪስቲያኖ ሮናልዶ፣ ሊዮኔል ሜሲ አሊያ ደግሞ አሁን ላይ ባለው ጊዜ ምናልባት እንደነ ኬሊያን ኤምባፔ፣ ኤርሊንግ ሃላንድ ያሉ ተጫዋቾች ናቸው እንዲህ አይነት ቁጥሮችን ሊያስመዘግቡ የሚችሉት እንጂ በጣም አስቸጋሪ ነው። ሞሳላ ግን ልክ በአንድ ዓመት
40-50 የጎል ተሳትፎች ላይ መድረስ የሚችል የሚያስቆጥራቸው ጎሎች ደግሞ ወሳኝነታቸው የማያጠራጥር ሆኖ ይገኛል። የሞሳላን ፐርፎርማንስን በተመለከተ ይህንን ነው ማንሳት የሚያስፈልገው። ግን አምና ደግሞ ኮንትራቱን ከፈረመና በሊቨርፑል ውሉን ካራዘመ በኋላ ያ የምናውቀው ሞሳላ የለም። ከዛ ደግሞ ለቡድኑ ውጤት መጥፋት መወቀሱ ብቻ ሳይሆን የቡድኑ መልበሻ ክፍልም በተወሰነ መንገድ እንዲረበሽ ምክንያት የሆነ ተጫዋች ነው ይላሉ። ከአሰልጣኝ አርነ ስሎት ጋር ሰጣ ገባ ውስጥ የገባ ተጫዋች ነው። ብዙ ንትርክ ውስጥ የገባም ተጫዋች ነው ሞሳላ እና እንደውም አሰልጣኙ ተጫዋቹን ቤንች ባደረጉባቸው ጨዋታዎች ሁሉ ተጫዋቹ ኩርፊያው ከባድ ነበረ። ልክ ወደ አፍሪካ ዋንጫው ሊሄድ ሲል ወደ አፍሪካ ዋንጫው ይሄዳለው እና እናቴንም ለስንብት እጠራታለሁ ከዛ በኋላም እንደሚፈጠር አላውቅም ሲል ነበርና እርሱም ከክለቡ የመልቀቅ አይነት ሐሳብ የዛን ወቅት ላይ ነበረው። ነገር ግን ደግሞ ይህ በእንዲህ እንዳለ የተጫዋቹ የመልቀቅ ዝንባሌ ወይም ደግሞ የመቆየት ፍላጎት እንዳለ ሆነው ሜዳ ላይ የሚያሳየው ፐርፎርማንስ ደግሞ ጥሩ አለመሆኑ ከሊቨርፑል አሁኑኑ ቢለቅ የተሻለ ነው፣ የትኛውም ተጫዋች ከክለብ በላይ አይበልጥም የሚለው ሌጋሲ ለሞሳላም እንዲነገር ምክንያት ሆኗል ማለት ነው እና አሁን ተጫዋቹ ያለበት እድሜውንም ስትመለከቱ 33 ዓመቱ ላይ ይገኛል። ኦልሞስት ፕራይሙን ጨርሷል ማለት ይቻላል። ምርጡን ሞሳላን ተመልክተናል እና ከዚህ በላይ ተጫዋቹ በሊቨርፑል ቢቆይም አስቸጋሪ ሊሆን ይችላል። እንደውም ኬንያዊው ምሁር ፕሮፌሰር ፓትሪክ ሉሙምባ በተደጋጋሚ የተጠቀሙበት አንድ አባባል ነበረ። ጥሩ ዳንሰኛ ከመድረክ መቼ መውረድ እንዳለበት ማወቅ አለበት የሚለውን አነጋገር ሞሳላ በደንብ ጠንቅቆ የሚያውቅ ይመስለኛል እና የተጫዋቹ ፐርፎርማንስ እየቀነሰ ሲሄድ በሊቨርፑል ያለውም ጊዜ ሊያበቃ እንደሚችል አንድ የሚያሳይ ጉዳይ ነው። ከዚህ ባለፈ ደግሞ የሊቨርፑል ባለቤቶች ወይም ደግሞ የኤፍኤስጂ ግሩፕ ሳላ ላደረገው ሁሉ ምስጋናውን የሚገልጽ ቢሆንም በፕሪሚየር ሊጉ ሁለተኛው ከፍተኛ ደሞዝ ከፋይ የሆነው ክለብ መሆኑ ግን ሊረሳ የማይገባው ጉዳይ ነው። ሊቨርፑል በፕሪሚየር ሊጉ ካሉ እጅግ በጣም በርካታ የደሞዝ ክፍያ ከሚከፍሉ ክለቦች መካከል ይህ ክለብ ሁለተኛው ደረጃ ላይ የተቀመጠ ቡድን ነው። በጣም ብዙ ሚሊዮኖችን ኢንቨስት ያደርጋል ለተጫዋቾች ደሞዝ፣ በአጠቃላይ በክለብ ውስጥ ላሉ አሰልጣኞች፣ ለሰራተኞችም ጭምር በርካታ ገንዘብ የሚከፍል ቡድን ነው ሊቨርፑል። ከማንቸስተር ሲቲ በመቀጠል 428 ሚሊዮን ፓውንድ በማውጣት በ2024-25 የውድድር ዘመን ሁለተኛ ደረጃ ላይ የተቀመጠ ቡድን ነው፣ አምና ማለት ነው። የዘንድሮን ደግሞ አስቡትና አሌክዛንደር ኢሳክ፣ ሁጎ ኤኪቲኬ፣ ፍሎሪያን ቬትስን የጨመረ ቡድን መሆኑን ስታስቡት የደሞዝ ክፍያው ጣራ ሊነካ እንደሚችል ሊታሰብ የሚችል ጉዳይ ነው እና የሊቨርፑል የደሞዝ ክፍያንም የሚቀንስላቸው ተጫዋች ስለሆነ በሊቨርፑል ከፍተኛ ደሞዝ ከሚከፈላቸው ተጫዋቾች መካከል አንዱም ስለሆነ ሞሳላ ምናልባት ደግሞ ይህንን ክለብ መልቀቁ ለሊቨርፑል የሆነ አይነት በርደን ወይም ደግሞ ጫና ሊቀንስለት ይችላል። ከዚህ በተጨማሪ በዚህ ቦታ ላይ ሁነኛና አስተማማኝ የሚባል ወጣት ተጫዋች እንዲያመጣ ሊቨርፑልን ወደ ገበያው ሊገፋው ይችላል። ፌዴሪኮ ኬዛን ሲያመጡት አንድም በመስመር ማጥቃቱ ላይ ቡድኑን ለማሻሻል ታስቦ ነበረ ወደዚህ ቡድን እንዲመጣ የተደረገው። ነገር ግን ፌዴሪኮ ኬዛ በሚጠበቅበት መንገድ ፐርፎርም ማድረግ አልቻለም። አሁን ስለዚህ የሞሳላህን መውጣት በብዙ አንግሎች ስትመለከቱት የደሞዝ አወጣጥን ወይም የደሞዝ ክፍያን ከመቀነስ አንጻር እንዲሁ ደግሞ ተጫዋቹ በሜዳ ላይ ያለው ፐርፎርማንስ ከጊዜ ወደ ጊዜ እየቀነሰ መምጣቱን አሁን ሞሳላ መቼም ከዚህ በኋላ በጣም ፕራይም የሆነውን ሞሳላ ድጋሚ እንመለከታለን ብሎ ማሰብ አስቸጋሪ ሊሆን ይችላል። ምክንያቱም 33 ዓመት ያለፈው ተጫዋች ነው። አሁን ከዚህ በኋላ ወደ ጫማ መስቀሉ የበለጠ የተጠጋ የሚመጣ ተጫዋች ነው እንጂ ያ አምና ራሱ የተመለከትነውን ሞሳላ በግማሹ የምንመለከትበት እድል በጣም ጠባብ ሊሆን ይችላል። ምክንያቱም ከእድሜ መግፋት ጋር ከዛው ደግሞ ጸባዩም ትንሽ አስቸጋሪ ነው። ምክንያቱም ትልቅ ተጫዋችም ነው፣ ኢጎ የሚባልም ነገር ይኖራል። ለራሱ የሚሰጠው ግምት ከፍተኛ መሆኑ አይቀርም። ስለዚህ እነዚህ ነገሮች ስንመለከት ሞሳላ ምናልባት ከዚህ በኋላ ያንን ብቃቱን ስፔሻሊ ፕሪሚየር ሊግ ላይ መልሶ ላይ ያሳይ ይችላል። ከሊቨርፑል መልቀቁ በአንድም ሆነ በሌላም መንገድ ለራሱ ለተጫዋቹም፣ ምክንያቱም እንዲህ አይነት ትችት እየቀረበበት ሁልጊዜ
ጎል አላስቆጠረም፣ አሲስት አላደረገም እየተባለ ትችት የሚሰነዘርበት ተጫዋች ነው በየሳምንቱ። ስለዚህ ኦልሬዲ ሁሉንም ነገር ያሳካ ተጫዋች ነው። እንደው የሚቆጨው ተጫዋች አይደለም። ምናልባት ሞሳላህ እኔ ከተቆጨም ይቆጫል ብዬ የማስበው በአንድ ነገር ብቻ ነው። እሱንም የአፍሪካ ዋንጫን ለሀገሩ ባለማሸነፉ ምክንያት። ግብጽ የአፍሪካ ዋንጫን ሳታሸንፍ ቀርታ አይደለም። 7 ጊዜ የአፍሪካ ዋንጫን በማሸነፍ የአፍሪካ እግር ኳስ ጃይንት የሆነች ሀገር ነች። ግን ደግሞ የአፍሪካ ዋንጫን ካሸነፈ 16 ዓመታት ተቆጥረዋል። ያንን 16 ዓመት ሙሉ የጠፋውን ዋንጫ ለግብጽ መመለስ አልቻለም። ያ ሞሳላህ ሊቆጨው ይችላል እንደ ሀገር። ከዛ በስተቀር ግን ሞሳላህ የፕሪሚየር ሊግም የሊቨርፑልም ብቻም ሳይሆን የዓለምም ሌጀንድ የሆነ ተጫዋች ነው እና ምንም የሚቆጨው ነገር የለም። የቻምፒየንስ ሊግ ዋንጫን፣ 2 ፕሪሚየር ሊጎች፣ ሌሎች ትልልቅ ዋንጫዎችን ያሳካ ተጫዋች ስለሆነ ኢቨን ዘንድሮ እንኳን አሁን ከዚህ በኋላ የሚመጣው ጊዜ ተጫዋቾች ለሱ እንዲጫወቱ ሊያደርጋቸው ይችላል። ሞሳላህ የሚለቅበት ጊዜ ስለሆነ ተጨማሪ ሪከርዶችን እንዲያሳካ ቢያንስ በዋንጫ ክብር እንዲሸኝ ከሆነ በቻምፒየንስ ሊግ ዋንጫ እንዲሸኝ ከፔዤ ጋር የሚደረግ ጨዋታ አለ። ካልሆነ ደግሞ በኤፍኤ ካፕ ዋንጫም እንዲሸኝ የሊቨርፑል ደጋፊዎች ይፈልጋሉ። ሞሳላህ በክብር እየተጨበጨበለት ዋንጫ እየሳመ ከሊቨርፑል እንዲወጣ ይፈልጋሉ እና ያንን አይነት ስሜት ነው እንግዲህ በሞሳላህ በኩል ልንመለከት የምንችለው እና መልቀቁ ለእርሱም ለክለቡም ትክክለኛ ውሳኔ ነው ብዬ አስባለሁ። ታዲያውን ትልቁ ጥያቄ የሚመጣው እንግዲህ ሞሳላህ መልቀቁ የማይቀር ከሆነ መልቀቁም ትክክል ነው ብለን ካልን የትኛውን ክለብ ደግሞ ሊቀላቀል ይችላል የሚለው ነው አሁን ትልቁ ነጥብ የሚሆነው። እንግዲህ አውሮፓ ውስጥ ይቆይ ወይስ ደግሞ ወደ ሳውዲ ሊሄድ ይችላል? የትኛውን ክለብ ሞሳላህ ሊቀላቀል ይችላል የሚለው በጣም ትልቁ ጉዳይ ነው እና ሞሳላህን በተመለከተ በተለይም ከሚሰጡ ሀሳቦች ጋር ተያይዞ አንድ መረጃ የተመለከትኩ ነበረ። በሳውዲ የፒአይኤፍ ወይም የፐብሊክ ኢንቨስትመንት ፈንድ በርካታ ሚሊዮን ፓውንዶችን ለሞሳላህ በማውጣት ሞሳላህን ወደዚህ ቡድን እንዲመጣ ሊያደርገው እንደሚችል አንድ መረጃ ሲወጣ ስመለከት ነበረ እና ሞሳላህ ምናልባት ወደ ሳውዲ ሊግ ሊሄድ ይችላል። እንደምታውቁት ብዙ የእግር ኳስ ኬሪራቸውን ያጠናቀቁ ተጫዋቾች ጫማ ለመስቀል 3 ዓመት 4 ዓመት የቀራቸው ተጫዋቾች ወደ ሳውዲ ሲሄዱ መመልከት የተለመደ ጉዳይ ነው። ወደዛ ይሄዳሉ፣ በሁለት ነገር ይጠቀማሉ። አንድም እግር ኳስን ኢንጆይ ያደርጉታል፣ ኢንጆይ ያደረጉ ይጫወታሉ። ሁለተኛ ደግሞ አዳዲስ ቁጥሮችንም እዛ ሄደው ሊያስመዘግቡ ይችላሉ። ሁለትም ደግሞ በገንዘብ ረገድ በጣም ተጠቃሚ ይሆናሉ። ምክንያቱም የሚያቀርቡት ገንዘብ በራሱ እጅግ በጣም ከፍተኛ ስለሆነ። ለዚህ ማሳያው ደግሞ እነ ክርስቲያኖ ሮናልዶ፣ ሌሎች ወደዛ የሄዱ ተጫዋቾችን ማንሳት እንችላለን። የነ ቤንዜማን የነ ንጎሎ ኮንቴን አይነት በጣም ብዙዎቹን ተመልክተናል እና ሞሳላህም ወደ ሳውዲ ሊሄድ የሚችልበት እድል በጣም ከፍተኛ ነው። ከዚህ በተጨማሪ ደግሞ የእስልምና እምነት ተከታይ መሆኑን ተከትሎ ሳውዲ ደግሞ እንደምታውቁት የእስልምና መዲና ከሚባሉ ሀገራት መካከል አንዷ ነች። ስለዚህ እዛ ቢሄድ ለባለቤቱም ለልጆቹም ለራሱም ደግሞ የበለጠ ደስታን የሚያገኝበት ቦታም ሊሆንለት ይችላል ለሞሳላህ ማለት ነው እና አሁን ተጫዋቹ ምናልባትም ደግሞ ወደዛ ሊያመራ የሚችልበት እድል አለ። እንደውም አንዳንዶች ምን ይላሉ፣ ሞሳላህ በባለፈው ዓመት በተለይም ደግሞ ፕሪሚየር ሊግን ከሊቨርፑል ጋር ካሸነፈ ያንን ምርጥ ሲዝን ካሳለፈ በኋላ ኦን ስፖርት ከተባለ የግብጽ የቴሌቪዥን ጣቢያ ጋር ቆይታ አድርጎ እስከ 39 ወይም እስከ 40 ዓመቴ ድረስ በሊቨርፑል በእግር ኳስ መቆየት የምችል ይመስለኛል የሚል ሀሳብ ሰጥቶ ነበረ። ስለዚህ አሁን ወደ ለረጅም ጊዜ ሲጫወት ልናየው እንችላለን። ግን የሳውዲ ፕሮ ሊግ አንዱ ለተጫዋቹ ተመራጭ የሚባለው ቦታ ነው። ቅድም እንዳልኳችሁ የሳውዲ አረቢያ የፐብሊክ ኢንቨስትመንት ፈንድ ፒአይኤፍ እና አልኢትሃድ ይህንን ተጫዋች ሊያስፈርሙት ይችላሉ። እና አልኢትሃድ፣ አልሂላል፣ ኢቨን ራሱ ክርስቲያኖ ሮናልዶ ያለበት አልናስርም ሞሳላህን ለማስፈረም ከፍተኛ ጥረት ሊያደርጉ ይችላሉ ተብሎ ይጠበቃል። ሌላኛው ግን የዩናይትድ ስቴትስ ወይም ደግሞ የሜጀር ሊግ ሶከር ተጫዋቹን ሊያስፈርም የሚችልበት እድል አለ። በተለይም ደግሞ አሁን እነ ሊዮኔል ሜሲ ወደ ኢንተር ማያሚ ከሄደ በኋላ የሜጀር ሊግ ሶከር የእይታ መጠንም እየጨመረ መጥቷል። ተመልካቾችም አሉት። ሜሲ ወደዛ በመሄዱ ምክንያት ብቻ እነ ቡስኬት እነ ጆርዲ አልባ የመሳሰሉ ተጫዋቾችም ወደዛ ሲሄዱ ተመልክተናል እና ምናልባት ሞሳላህ ወደዛ ሲሄድ የምናይበት እድልም በጣም በጣም ሰፊ ሊሆን ይችላል። ለምሳሌ ሳንዲዬጎ የተባለው ቡድን
ባለቤትነት የሚተዳደረው በብሪቲሽ ግብፃዊው ቢሊዮነር ሙሐመድ መንሱር ነው እና ምናልባትም ደግሞ እንደ አንዳንድ ምንጮች ከሆነ የግብፃዊ የዘር ሐረግም ስላለው ይህ ሰው ሞሳላን ወደዛ እንዲመጣ ሊያደርገው ይችላል። ሌሎች ቡድኖችም እዛ ሊግ ውስጥ ያሉም ቡድኖች በተመሳሳይ ያን ነገር ሊያደርጉ ይችላሉ። ሌላው የፕሪሚየር ሊግ ቡድኖችና የአውሮፓ ቡድኖች ተጫዋቹን ሊያስፈርሙ የሚችሉበት እድል አለ። አሁን ሞሳላ በፕሪሚየር ሊግ ይቆያሉ የሚለው አላውቅም፣ በጣም አጠራጣሪ ጉዳይ ይመስለኛል። በስፔን ያሉ እንደ ባርሰሎና ያሉ ቡድኖች ወይ ደግሞ እነ ፔዤ ተጫዋቹን ሊያስፈርሙ የሚችሉበትም እድል አለ። በጣሊያን እነ ዩቬንቱስ ወይ ደግሞ የሚላን ክለቦች የቀድሞ ቡድኑ እነ ሮማ ወይ እነ ፊዮረንቲና ተጫዋቹን ሊያስፈርሙ የሚችሉበት እድል ይኖራል ሞሳላህን። እና እስቲ እናንተ ለሞሳላህ የትኛው ቦታ ተመራጭ ነው ብላችሁ ታስባላችሁ? ሞሳላ ወደ ሳውዲ ፕሮሊግ ሄዶ በዛ ቢጫወት የተሻለ ነው ብላችሁ ታስባላችሁ? በሜጀር ሊግ ሶከር ቢጫወት የተሻለ ነው ወይስ ደግሞ ፕሪሚየር ሊግ ውስጥ ቢቆይ? ፕሪሚየር ሊግ ውስጥ አሉ ለምሳሌ ቶፕ 6 ውስጥ የሚጫወቱ ክለቦች በፕሪሚየር ሊጉ ቢያንስ የሆነ ገንዘብ አወጥተው ሞሳላን ማምጣት የሚፈልጉ አይነት ክለቦች ይኖራሉ። ወይ ደግሞ በስፔን በጣሊያን ያሉ ክለቦች ሞሳላን ሊያመጡ ይችላሉና የትኛው ክለብ ሞሳላህን ሊያስፈርመው ይችላል፣ የትኛው ቡድን ሞሳላህን ወደ ቡድኑ ሊያመጣው ይችላል የሚለውን ኮሜንት ላይ ሀሳቦቻችሁን ልታስቀምጡልን ትችላላችሁ። እንደኔ እይታ ግን ወደ ሳውዲ ሊግ የሚሄድበት እድል በጣም ሰፊ ነው። ምናልባት በአውሮፓ ልቆይ ካለ በጣም ሪስኪ ነው። በአውሮፓ ለመቆየት ካሰበ በጣም ሪስኪ ነው። ምክንያቱም የብቃት መውረድ ደግሞ ሲመጣ እንደገና ንጻሬው ከበፊቱ ሞሳላ ጋር ይሆናል። በዛ ደግሞ ብዙ ዝግቦች ሊነሱ ይችላሉ። ሞሳላ ግን አሁን ባለበት አቋም እንኳን ሳውዲ ፕሮ ሊግ ሄዶ በደንብ ፐርፎርም ማድረግ ይችላል ብዬ አስባለሁ እና እስቲ ወደ የትኛው ክለብ ያመራል፣ ወደ የትኛው ሊግ ይሄዳል ብላችሁ ታስባላችሁ? ኮሜንት ላይ ሀሳቦቻችሁን አስቀምጡልኝ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። ሞሳላ ግን ቀጣይ የሚያረጋቸው የመጨረሻ ጨዋታዎች ከ10 በላይ የሚሆኑ ጨዋታዎች በሊቨርፑል ቤት ደጋፊዎች እያጣጣሙ የሚመለከቷቸውና የፕሪሚየር ሊጉ ተመልካቾችም በከፍተኛ ትኩረት የሚመለከቷቸው ጨዋታዎች ይሆናሉ ማለት ነው።